ቲቪ መጽሔት ዛሬ ለኔ የተለየ ቀን ነው። ባዲ ጠብታ ላይ የመጀመሪያ እንግዳዬ በጣም ማደንቀውና ማከብረው ዘርፈ ብዙ የጥበብ ሙያተኛ የሆነው ዳዊት ጽጌን ነው። ጥሬን አክብረ ስለመጣህ ከልብ ነው ማመሰግነው። እኔም በጣም አመሰግናለሁ። ዴቭ እንግዲህ ስላንተ ከየት እንደምጀምር አላቅም። በጣም ዘርፈ ብዙ ሙያተኛ ነህ። ብዙ ስራዎችን የሰራህ ነህ። በብዙ መንገድ ያለፍክ ነህ። እኔ ብዙ ከማለቴ በፊት ዳዊት ማን ነው ለተመልካቾቻችን እስኪ ሁሉም ያውቃል። በርግጥ ወደ ጥበቡ ዓለም እንዴት እንደገባ እነዚህን ባንተ አንደበት በቃ ዳዊት እንግዲህ ከኢትዮጵያዊ ቤተሰብ ከወታደር አባትና ጽጌ በሻህ ከሚባል አባትና ወይዘሮ ጥሩነሽ ደስታ ከምትባል እናት የተወለደ ኢትዮጵያዊ አንድ ሰው ነው። ከዛ ቀጥሎ እንግዲህ የቤተሰብ ሁኔታ ጋር ሲመጣ 10ኛ ልጅ ነኝ ለወላጆቼ። የመጨረሻ ልጅ ሆኜ ነው የተወለድኩት። ከዛ ቀጥሎ እንግዲህ በኖርኩት ጊዜ ደግሞ እዚሁ አዲስ አበባ የካ ሚካኤል ጸበል አካባቢ ነው ተወልጄ ያደግኩት። የመጀመሪያ ደረጃ እና የሁለተኛ ደረጃ ትምህርት ቤቴን ከጨረስኩኝ በኋላ ወደ ሙዚቃ ገብቼ እንግዲህ ከ1976 ዓመተ ምህረት ጀምሮ እስካሁን ሙዚቃ ላይ ያለሁ ነኝ። የሙዚቃ አጀማመሬ እንግዲህ ከ2 ከ3 ከ4 ዓመት ጀምሮ በሃርሞኒካ፣ ክራር፣ ማሲንቆ፣ ትንሽ ጊታር ከዛ ደግሞ ኪቦርዲስት ሆኜ ከዛ እንግዲህ የከፍተኛ 16 ኪነት የሚባል ውስጥ ገብቼ ከዛ በኋላ ኢሲኤ ባንድ የሚባል ደግሞ አሁን የለም እንደሱኛ የመጨረሻ ባንዶች ነበር እንደውም እዚህ ዩናይትድ ኔሽን እዛ ውስጥ ሰራሁንና ከዛ በ1979 ዓመተ ምህረት አክሱማይት ባንድ ሲቋቋም ያው መጀመሪያ ስሙን ካወጡት ሁለተኛው ሰው ነበርኩኝ። እዛ ባንድ ውስጥ እስከ 1996 ዓመተ ምህረት ቆየሁ። ከዛ በኋላ ደግሞ ዳዊት ባንድ የሚባለው ተቋቁሞ ያው አሁን ዳዊት ባንድ የሚባለው ከ1996 ዓመተ ምህረት ጀምሮ እስካሁን ዳዊት ባንድ ውስጥ አለሁኝ። ዘርፈ ብዙ ምናምን የሚባለው እንግዲህ ከትምህርት ጋር ባይገናኝም ያው እኔ 12ኛ ክፍል ተማሪ ብቻ ሆኜ የጨረስኩ ነኝ። ከዛ ባሻገር ሙዚቃ በቃ ምችል መስሎኝ የጀመርኩ ነኝ። እንዳልኩሽ በሃርሞኒካው በምኑ ይያለ የክራር ነው ዋናው ነገር ክራር ነው አጀማመሯ። ከዛ ቀጥሎ እንግዲህ እንደዛ ይያለ ያው ብዙዎቹ ነገሮች ቀጠሉና ወደ ራስ ህይወት እስከሚኬድ ድረስ ብዙ አይነት ነገር ነው የሞከርኩት። በቃ ባንድ ውስጥ መጀመሪያ ሲጀምር ኪቦርዲስት ሆኜ ከዛ በኋላ ደግሞ ቤዝ ጊታሪስት ለረጅም አመት እንደው አክሱማይት ባንድ ውስጥ ያው ረጅም ጊዜ ቤዝ ጊታሪስት ሆኜ ከዛ በኋላ ተቀባይ ድምጻዊ ሆኜ ያለሁኝ ቤዝ ጊታር እየተጫወትኩ ዘፈንኩ ምን ይያለ እንግዲህ አሁን የደረስኩበት ጋር ደረስኩኝ። አሁን ዜማም ግጥምም ምንም እየሰራሁኝ ያው እንግዲህ እሱን ድረስ ታውቂያለሽ። እንግዲህ ግን ከዛ ሁሉ ደግሞ ያው የራሴን ህይወት ደግሞ መናገር አስፈላጊ ስለሆነ ከባለቤቴ ከወይዘሮ ጸደይ ጉልላት እና ልጆቼ መዝሙረ ዳዊትና ቅድስት ዳዊት የሚባሉ ልጆች አሉኝ። በትዳር ከጓደኝነት ጀምሮ ያው 30 አመት ሆኖናል። ያው ኦፊሻል ደግሞ የደንበኛ የፍርርሙ ወይም ህጋዊ ሰርግ ወይም መፈራረም ምናምን ሲሆን እሱ ደግሞ ወደ 25 አመት እየሄደ ነው። ይሄን ይመስላል እንግዲህ ባለው ሁኔታ ያለኝ ሙዚቃም ትምህርት ቤት አለመሄዴን ሳልነግርሽ እንዳት እሺ አይ ገብቶኛል ዳዊትዬ። ዘርፈ ብዙ ስል በምክንያት ነው። ዳዊት የተለያዩ መሳሪያዎችን ይጫወታል። በድምጹ ይጠቀማል። ዜማና ግጥሞችን ይሰራል። ከወጣቶች ጋር እዚያው መድረኩ ላይ ደግሞ የመወዛወዝ ልበለው
አብሮ የመጨፈርና የማድመቅ ሁኔታ አለው ይሄ ደግሞ ሊሆን የቻለው ምንድነው ዳዊት የትም ትምህርት ቤት ሄዶ የሙዚቃ መሳሪያ ተምሮ ሳይሆን አስተማሪ የማይፈልግ ለራሱ አስተማሪ ነው የሚባል ከብዙ ሰዎች ይሰማል ማለት ብዙ ሰዎች ይሄንን ሐሳብ ይሰጣሉ እስቲ ስለዚህ ትንሽ ግለጽልኝ አስተማሪ የለውም ዳዊት ግን ለራሱ አስተማሪ ነው ከራሱ አልፎ ለሰውም የሚተርፍ ነው ይባላል ሰው ማስተማሩ እሺ መቼም ህይወት ብዙ ልምድ ስለሚሰጥ ያሳለፍነውን ነገር ያየን ያሳለፍነውን ነገር አዲሶቹን ልጆች ምን አርገን እንዳሳለፍን እንዴት ሆነን እዚህ እንደደረሰን ስናሳይ ወደ አስተማሪ የሚባለው ብዙ እድሜ ስለነበረው ብዙ ኤክስፒሪየንስ ስላለ ከዛ ምን ማረው ሚሉ ሊኖሩ ይችላሉ እንደው በትክክል ግን እንደው ላስተምራችሁ ምናምን የሚልም ነገር ባይኖር እኔ ምን ተፈጥሮ አለኝ መቼም ሰው ከራሱ ስተት ጋር ከራሱ ደካማ ጎን ጋር ከራሱ ብዙ ችግሮች ጋር ነው ሲራመድ የሚኖረው የመጨረሻው ቀን እስከሚመጣ ምንድነው ሁሉ ጊዜ መስታወትም ባይኖር መስታወት እንዳለ ከፊቴ አስብና ራሴና ያለው ብዙ ጊዜ እና ከባድ ውድድር አለብኝ ከራሴ ጋር በቃ ሁሉ ጊዜ ውድድር ነው ሁሉ ጊዜና አሁን እንኳን ከደቂቃዎች በፊት ካሉት ከዚህ ከክሮችሽ ውስጥ አንድ ሰው እንደነው ይሄ ዘፈን ይሄ እንዴት ነው ምናምን አለኝና እኔ ዛሬ ነው በቃ ዛሬ አዲስ ትምህርት ነው ብዬ ነው ማስበው በቃ ትላንት አለፈ የራሱ ታሪክ ነበረው አንመልሰው ምን አለ የመጨረሻው ትልቁ ነገር ዛሬ ነው ዛሬ እጅ ውስጥ ናት ያለችው ዛሬን ምን ላድርግባት ትላንት ምን አጠፋው ትላንትና ምን ጥሩ ነገር ሰራው ያንን እንዴት ላሻሽለው ጉልበትን እስከመጨረሻው ድረስ አሟጦ ትልቅ ሐሳብ ይዞ መጥቶ ጉልበትን በጣም አሟጦ መስራት ማለት በቃ የኔ በጣም ሁሉ ጊዜ ምኞቴ ነው በቃ ለደርስበት የምፈልገው ነገር ነውና ውድድር ከኔ ጋር ከራሴ ጋር ነው የሚገርመው ነገር ከልጅነቴ ነው ያው ሲሉም ሰማለው ልጅ እኔ ሐሙስ ህብረት ትርኢት ዛሬ የክብር ዘበኛ ኦርኬስትራ ነው ምናምን ይሄ እንግዲህ ስልሽ 5 አመት ምናምን 4 አመት አልፎኝ የክብር ዘበኛ ህብረት ትርኢት ተብሎ በብላክ ኤንድ ዋይት የክብር ዘበኛ ኦርኬስትራ ዛሬ እንተና ከዛ እየተነገረ ነው ከዚህ ቀጥሎ እንትና እንደዚህ ጥላውን ገሰሰ ሳቱ ተሰማ ወይም ተፈራ ካሳ መሐሙድ አህመድ እንደዚህ ብለው ብዙነሽ በቀለ አሁን ይሄን ዜማውን እንደዚህ ሳህሌ ደጋጎ እንዲያርጎት ተብሎ ያንን ቴሌቪዥን እና ጊታር ሲጫወቱ ያይ እኔ ከዚህ ከጊታሪስት ነው መበልጣው የሚል ነገር እል ነበር ሲሉኝ ሰማለውና በጣም ከልጅነት ስልሽ ጊታርም እንደምፈልግ የታወቀበት ነገር ነበርና ተዘራ ኃይለ ሚካኤል እኔ ነኝ ተዘራ ምን ትለው ከጊታሬ ጋር ምናምን በጣም ነው የማየው ደግሞ የፖሊስ ኦርኬስትራ ሌላ ቀን ይመጣል ደግሞ የጦር ሰራዊት እና በቃ አስተማሪ አለመኖሩ ሳይሆን ከራስ ጋር ትግል እኔ እንደው አንድ ቀን የሆነ ስም አምጥቼ የሆነ አቅሙን ከፈቀደልኝ እንደው ሐሳቡን ከራሴ ጋር የታገልኩትና ከራሴ ጋር ያልኩትና ሁሉ ጊዜም እንዳልኩሽ እንደዚህ ነው አሁን መደነሱም ይሄ ከልጆቹም ጋር ውዝዋዜ የሚባለው የትም እንትን ያለ አይደለም ጎረምሳ ሆነን ደንሰናል ጥምቀትም ሄደ ደንሷል ፓርቲም ደግሞ እንደ ጉርምስናችን ያው በእነኛ በአስራዎቹ ውስጥ የሄድን ጊዜ እና አሁን እንግዲህ በትክክል ልጆቹ በነገራችን ላይ አሁን ያሉት ልጆች የልጅ ልጆች ሊሆን ይችላሉ ያሉት የ20 አመት አለች አንዷ ገና ወደ 21 አመት ሆነች ያለች አንዷ ደግሞ 24 አመት ሆነች ያለች አንዷ ደግሞ እንደው ተለቅ የምትለው እሷ ደግሞ አራተኛ አምስተኛ ልጅ እንደው ስልሽ እንደ ድሮ ተወልዶ ቢሆን ኖሮ ስራ እንደጀመርኩ ልጅ ቢሆን በተለይ ሴት ልጅ እኮ የ40 አመት ልጅ ትኖረኝ ነበር ያቺ ምንድነው ከወጣቶች ጋር መስራቱን የመረጥክበት የራስ መንገድ ይኖራል ባንተ እድሜ ደረጃ ያሉ አሉ ግን ብዙ ጊዜ ዳዊት ሲጫወት የምናየው ሲያቀነቅን የምናየው መድረክ ላይ የምናየው ከብዙ ወጣቶች ጋር ነው ያ ምርጫህ ለምን ሆነ እሱኛው ነገር እንዴት ይመስልሻል ስራ ሲሰራ በጣም ይሄ እንትኑ በቃ ስሜቱ ተነሳስቶ በደንብ ልትበይ ስትይ በጣም ይሄ አፕታይት ተከፍቶ ምትበዩ በጣም ምትወጂው ነገር አለ አይደል ልትበዩ ስትይ ምትወጂው ነገር እና ከማትወጂው ነገር ላይ ያለሽ ስሜታዊ
ነገር አለ ዞሮ እነኚህ ልጆች ሊሰሩ ነው የሚፈልጉት መጀመሪያ አንድ በጣም መታስቅ አባባል ያው ማና መጣት ብያለልሽም አንድ መታስቅ አባባል ሰው ብሎኛል ዳዊት ጽጌኮ ትንንሾቹ ልጆች በቬንገር ዋጋ እየገዛ ያሳድጋል ነው ቬንገር የሚባለው ሰውዬ አርሰን ቬንገር እንደዚህ ኳስ በጣም ቬንገር ቤቢስ whatever እንደዚህ የሚሉት ነገር ነበር ትንንሽ ልጆች ነው የሚገዛውና በርካሽ ገንዘብ ይጠራቸውና በኃይል ያገለግሉታል ሰውየውን ይታዘዙታል እና ያው የሙዚቀኛ ጨዋታ በጣም ደስ ስለሚል በቬንገር ዋጋ እየገዛ የሚለው በጣም ያስቃል እኔ ሳስበው እውነትም ነው እኔ ግን እዛ ላይ ሁለት ትልቅ ነገር አለ አንደኛ እንዳልኩሽ የምንፈልገው ነገር ያለ ድካም ሊሰሩ ይፈልጋሉ ከሱኛው ግን የሚበልጥብኝ ነገር አለ ከሱ የሚበልጥብኝ ነገር ምንድነው የኔን 15 18 ወይም 12ኛ ክፍል የጨረስኩ ጊዜ የኔን እድሜ ያስበዋለሁ የኔን እድሜ ያስቤ አንድ በጣም ከህይወቴ ውስጥ የማይወጣልኝ ታሪክ አለ ዋና ዋኝቼ የሆነ አንድ ሆቴል ውስጥ ዋና ዋኝቼ የሙዚቃ ድምጽ ሰማለሁ ያው ቦታውን ሆቴሉ ምናም ብያል እንግዲህ ዋና የት ነበር የዛን ጊዜ እሺ ሁለት ቦታ ነው የነበረው ዞሮ ወይ ሂልተን ነው ወይ ጊዮን ነው እንግዲህ ጊዮንና ሂልተን ዋና እንግዲህ ማውራሽ ዛሬ 40 ስንት አመት ይሆናል 48 ምናምን አመት እንዲህ ይሆናል ገና እርግጠኛ ነኝ አምስተኛው የስድስተኛ ክፍል ሆኜና ሙዚቃ ሰማለሁ ያኔ ጊታር ምናምን እና በቃ እና አይቼ ስለማላቅ ይሄ በደንብ እንደዚህ ልገባ ፈልግና በቃ እንደዚህ ስል ትልቅ ሰው ዛጋ ከነበሩት ሰዎች አይፈቀድም ህጉም ምንትን አይል ምንድነው ምናምን ሸራጫማ ጸጉሬ ላይ ውሃ ምናምን ሆኖ በቃ እንዴ ምናምን ላስቲክ ውስጥ ያቺን በቦርሳዬ የዋኘሁባት ነገር ይዤ እና ምንድን ላይ ነው ትንሽ ሲጫወቱ አይፈቀድም ምናምን በቃና በቃ በጣም ልብ የመሰበር ነው ማለት ነው የጀመረው ልብ የመሰበር ነገር ይመጣል በቃ እና አየሽ እኔ ለኩዮቼም ለታላቆቼም በተለይ ደግሞ ለታናናሾቼ በጣም በኔ አቅም በኔ አስተሳሰብ በኔ ጭንቅላት ለመክር መፈልገው ነገር ሰው በልጅነቱ ያጣውን ነገር እና ዛሬ ያገኘውን ያንን ያስታወሰ እነኛን እንዲያያጡት መስጠት አለበት ነው እነኚህ ልጆች ቻንስ መስጠት መፈልግበት ምክንያት ለነሱ ትልቅ ይሆንባቸዋል ከሱ ጋር እኔ ትልቅ የሚባል ነገር አይገባኝም መጀመሪያ ነገርና ትልቅ ዳዊት ጋር እንደዚህ ምናምን ሊሉ ይችላሉ ግን ለኔ በቃ እኔ ያጣሁትን ነገር ሰው እንዲያጣው አልፈልግም በራሴ ስሜትና ሁለተኛ አረኩት እንጂ በጣም ትልቁ ስሜቴ እሱ ላይ ነው ብዙ ነገር አዲስ ነገር ማሳየት ያስፈልጋል ለነሱ በጣም ኤነርጂ ይዘው ይመጣሉ በጣም ትልቅ ነገር ይዘው ይመጣሉ ግን ብዙ ደግሞ የማያውቁት ነገር አለ የፕሮቶኮል ነገር አለ ልብሳቸውን ምንሰራበት ቦታ ትልቅ ሆቴል ነው ዞሮ ስታንዳርድ ጥያቄ ነው እኔ ወታደር ልጅ አንቺ ወታደር ሆነሽ ምታቂ ስለሽ ስለ ዩኒፎርም ስለ ልብስ ተስተካክሎ ስቴጅ ላይ መውጣት እንግዲህ ይሄ ሁሉ ነገር ያን ግን እኔ ቋርጥና ዴቪዬ እዚህ ላይ አንተ የሚሊተሪ ልጅ ነህ አስተዳደግም የሚሊተሪ ዲሲፕሊን ደግሞ ታውቃለህ በዚያ ህይወት ውስጥ አልፈህ ወደ ኪነ ጥበብ ዓለሙ ለመምጣት የቤተሰብ መንገዱ እንዴት ነበር ያንተና የቤተሰብ ግንኙነት ወይም ደግሞ ያስተዳደጉ ሁኔታ ያደክበት አካባቢ የተወለድክበትን በዚያው ጥቀስና ለዚህኛው ምላሽ ይሰጠናል በቃ በቤተሰቡ አካባቢ ምንም አይነት ሙዚቃ ውስጥ የነበረ ሰው አልነበረም ከየትም እንደመጣ አይታወቅም እኔ እዛች የተወለድኩባት ቤት አሁን ስቱዲዮ ያለበት እዛው የካ ሚካኤል አሁን ሪኮርዲንግ ስቱዲዮ እዛጋ ያለበት ቦታ ጋር ከጎን ደግሞ የአያት ቤት ቀጥሎ ደግሞ ያክስት ቤት አለ እዛ ውስጥ የነበሩ ትልቅ ሽማግሌ አቶ ኤላ የሚባሉ ክራር ሲጫወቱ ነው በቃ ቀልብም ምንም ይሄ በጣም ትንሽነት ላይ ነው ከዛ ክራር ካልተገዛ የሚባል ነገር ሆነ ሃርሞኒካ እንግዲህ ለአመት ባል ተገዝቶ ይሆናል ሃርሞኒካ ጀምሬ ሃርሞኒካውን ኦሬዲ ማኔጅ ማድረግ ጀምሬያለሁ እንዴ የቤተሰብ ተጽዕኖ አልነበረም ከናት በኩል ነበር አባት ግን በቃ ምንም የሚፈልገውን ያደርግ ነው አወላለዴም ደግሞ በጣም የተለየ አይነት ነው 9ኛ ልጅ ድረስ
በዛ በተለመደው አይነት ነገር ተወለደና 7 አመት ተቋርጦ ነው 10ኛ የተወለድኩትና አቴንሽንም ብዙም አልነበረኝ በነገራችን ላይ እናቴ በጣም የመጨረሻዎቹ ኦልሞስት 48 49 ውስጥ ሆና እርግጠኛ በትክክል ከተቆጠረ የድሮ ሰው እድሜ አይታወቅም እንጂ እንግዲህ ከዛም ሊያልፍ ይችላልና አባቴ እንግዲህ ወንድ እንኳን ያው ወንድ ነው አባቴ ወደ 60 ምናምን አመት ውስጥ ገብቶ ነው የተወለድኩትና እነሱም የመቆጣት ጉልበት ማይኖራቸው እንዲያውም በጣም ማስተዋውሰው ከ10አችን 7 ሴቶች ስለነበሩ የነበሩት የሆኑ ዘመዶች 3 አመት 2 አመት የሆኑ ዘመዶች ቤት ሲመጡ ወይዘሮ ጥሩ ምናምን ይላል ወይዘሮ ጥሩ እንደዚህ ማንኛው ያው በዛኛው አባባል ማለት ነው ትክክለኛ አማርኛው ዲቃላ ነው የሚባለው ዞሮና ዲቃላ መጥቷል እንደዚህ ቤት ወይዘሮ ጥሩ ከየት የመጣ ነው ምናምን የሷ ልጅ ማልመስልም ነበር ምክንያቱም አንደኛው እድሜያቸው ገፋ ብሎ ስለተወለደ አንደኛው ልጅ 2 ልጆች ወልዳለች ኦሬዲ ኦኬ እኔ ደግሞ እናትየውና ልጅየው ኩል ሲያረግዙ እንግዲህ አስቢ እኮ አንድ ታሪክ ሹክ የተባለኝ አለ እዚህ ላይ የእናትህ የታቸው ልጅ ናት ነው የመጀመሪያ ልጅ አርግዛ እሷን ለቼክአፕ ሲወስዷት ኤግዛክትሊ ልክ ነው እሳቸውም እግረ መንገዳቸው እንደዚያ ሲያረጉ ነው የዳዊት መጸነስ የተነገረው እንደሱ ነው በጣም ነው የሚያስቀሽ ልጇን ነው የመጀመሪያ ልጇን በቃ ያው ይሄ እንግዲህ ድሮ ሰው ሲወልድ በ14 በ15 ያው ኩያ ልጇን ማለት ነውና ኦሬዲ አንድ ልጅ ወልዳ ሁለተኛዋ ልጅ ወሯ እየደረሰ ልትወለድ እስቲ እኔንም ኤኝ ተብሎ ነው እንግዲህ ያኔ ለምርመራ ይሄዱት እሷን ልጇን ይዛ ስትሄድ ነውና በቃ ያው ስልሽ የሚያስደነግጥ ነውና ያው በቃ ተወልጄ ምንም አቴንሽንም ብዙም ሊሰጡም የሚችሉበት አልነበረም እስከ 7 ድረስ ምክንያቱም 7ኛው ማን ነው 9ኛው ልጅ የ7 አመት ታላቂ ሆኖ አንደኛ ክፍል ገብቷል አንተ 10ኛ ልጅ ነው 10ኛ በ7 አመት ባዶ መሆን ማለት ነው 7 አመት ሳይወልዱ ከዚያ በኋላ ነው አንተ የመጣው ደግሞ ስመጣ በጣም የሚያስቀው የ9ኛው ልጅ ልደት ኤግዛክትሊ የልደቱ ለታ የራሱ ልደት ለታ እና ወንድ ልጅ ተወለደ ወንድም መጣልህ ምናምን ሲሉት አባታችን ይሄ የቤተክርስቲያንም ክህነት ውስጥ ነበር ከወታደርነት በፊትና ያው ይሄ ሮብ ነው ሐሙስ ነው ምናምን የሚባል ነገር የለም ልደት በቃ ያው ያኔ ገባሽ ብርጭቆም ላይ ያለው እግዚአብሔር የባረከው እድሜ ይስጥህ ምናምን ተብሎ የተቆረሰች ዳቦም ከተገኘች ነበር የሚባለው ሲነግሩኝና ከትምህርት ቤት መጥቶ ልደት 7 አመት ተብሎ ከዛ ከሚወለድበት ያው ብዙ የወታደር ልጅ የሚወለደው የነበረው ሶኮሎፍ የሚባል አንድ ዶክተር ነበር እዛ ነበር ሁሉም እንትን የሚለውና ይደወልና ወይዘሮ ጥሩነሽ እንደዚህ ወንድ ተገላገሉና እሱ በቃ 3ኛ ወንድ ተመጣ ተብሎ በጣም ደስ ብሏቸው ከዛ የደረሰኝም ኢንፎርሜሽን ሲወለድ ኪሎ ደግሞ ሌላ ታሪክ ከዛ በኋላ ስንት ነበር ኪሎ 1 ኪሎ ከ100 አልሞላም ነበር በህይወትም ይኖራል ተብሎ አይታሰብም በህይወትም መቆየት ያው የእግዚአብሔር ፈቃድ በጣም ኮሳሳ ኪን የሚያክል ነገር ሆኜ ነው ግን ያው ነፍስ አለው ተብሎ ለዚህ ነበር የላምጡት እየጠበህ ያደከው የላምጡትማ ያውልሽ ያው የላምጡትም ደግሞ እንግዲህ ሌላ ታሪክ ነው ይሄ ከብት እየሸተተ የሚመጣው የት ይሆነ ነውና ትንሽ ላሞች የሚረቡ እሷ ታሪክዋ በጣም የምትገርም ታሪክ ናት ኤግዛክትሊ ላሞቹ የሚረቡበት ቦታ ላይ ነው አሁን ሪኮርዲንግ ስቱዲዮ ያለው እንግዲህ 2 አመትንና እኔን ዛሬ አስቢኛኒ ላሞቹ ዛጋ ነበሩ የላሟ ጋር ይሄድና የሆነ ጥጃዋን ምናምን እንደዚህ ብዬ ጠብቻለሁ ሲሉ ይነግሩኛልና ስቱዲዮውን እዚያ ቦታ ላይ ያሳጭጋና ታውን ያለችው ለዚህ አጋጣሚው እንደው ስልሽ ሎኬሽን ዋይዝ በቃ እዛች ጋር የሚመቸኝ ቦታ እዛ ጋር ሆነና እዛ ጋር አርጌ አሁን ሳስበው ታሪካዊ ቦታ ነው በጣም ነች አንድ ቀንማ አንተ ተወለድክበት ላሟ ያለችበት እየጠበህ ያደክበት እንደገና አሁን ደግሞ ዳዊት አድጎ ትልቅ ሰው ሆኖ የራሱን ስቱዲዮ የመሰረተበት ቦታው በበቃ ስልሽ ይሄ ጠረጴዛ ቢሆን በጠረጴዛው ምናምን ሌላ ታሪክ ለምን መረጥከው ዴቭ መርጬው ሳይሆን በጣም ለቤቱ ለተሰጠኝ እኔ ከወላጆቼ ለሰጡኝ ቦታ ከነሱ ላገኘሁት የሆነ ያው እንግዲህ ሲሰጠኝ ማለት ለደረሰኝ ቦታ እዛ ጋር ሆነ እዛችሁ ጋር ደግሞ ዶሮ ማር ብቻ
ዶሮ ማርብቼ እንቁላል ሸጫለሁ በነገራችን ላይ እሺ ዶሮ ምን ያልሄድክበታል ዶሮ ደግሞ በቃ 10 አመት 11 አመት ምናምን ልጅ ሆኜ አንድ 40 ምናምን ዶሮች ሁሉ ደርሰውልኝ በጣም የሚያስቅሽ 30 በብር እንዳትስቁ እናንተ እሺ በብር 30 ምናምን ነበር እንቁላል የምሸጠው የፈረንጅ ዶሮ በአንድ ብር 30 አዎ እንደሱ እና 30 ነበርና አልጨመርሽም አንቺ ምናምን ይሉኛል በሳምንት 200 ወይ 300 እንቁላል ይዝና በዛች በሽቦ ቅርጫት ወተት ሊያመጡ የሚመጡ ከ4 ኪሎ የሚመጡ የሆነ ሆቴል ያላቸው ለሳቸው ሰጣል ምርቃት የለው 5 መርቅ ያለው ምናምን እላለሁ እና 300 እንቁላል 10 ብር እንቁላል 5 ምርቃት አሁን አንድ እንቁላል እኮ 20 ብር ነው ማለበል አይ ደግነቱ ሴትዮ ያሉት እንደዚህ አይወራም እንጂ በደና ቀን እንትን ለምደዋል ነው ምናምን አሉና አይኔ ምን አሉ ተናገረ አይ ያለ ማረን ስጋት ወደደ እንዲተወደደ ሲሏቸው የጤፍ ተወደደ ሲሏቸው ኤኒዌይስ የነሱ ተጽኖ አልነበረም የናቴ ነበረ ያባቴ ያው ሙዚቃ ይጫወት ተባለ ይበል ተባለ ግን እህቶቼ ባለቤቶች በተለይ ሁለቱም በህይወት የሉም የመጀመሪያዎቹ እህቶቼ ባለቤቶች ኢንጂነር ደመቀ መታፈሪያ እና አቶ ታደለ መለሰ የሚባሉት ያንደኛው እና የሁለተኛው እህቶቼ ባለቤቶች ተውት በቃ ሜቴ ነበር የሚሏት እናቴንና ሜቴ ተውት ይሄ ልጅ ግድ የላችሁም የሚሆነውን ነገር አታቆም ተውት ተባለ በቃ በዛው ቀጠለና ያው እንግዲህ እንዳልኩሽ ትምህርት ቤትም እየተማርኩኝ ክራሩም ምን ሲል ብዙ ነው ታሪኩ እኮ አንቺ ክራር ሁሉ ሰራ ነበር ለካ ሰርቼ ሁሉ ይሸጥ ነበር ክራር ደግሞ ምን ያልገባበት ያው እና ሱሱ ሲመጣ እንግዲህ አሁን እንግዲህ ይኸውልሽ ዛሬ ደግሞ እግዚአብሔር ይመስገን እዚህ እድሜ ላይ ደርሰን ያው ሁሉ ጊዜ መሄድ ነው እንግዲህ በቃ የሚለው ነገር አለ አዲስ ባትሪ ለመኪናሽ ገዝተሽ ገባሽ በቃ አቆመሽም መኪናውን መብራቱንም ብታበሪው ቴፑንም ብትጠቀምበት አትፈሪም አንድ 3-4 አመት በኋላ የሚገፋ መኪና ከሆነ የድሮዎቹ አይነት ያስገፋሽ ታስነሽና መጨረሻ በቃኝ ብሎ ምኑንም ነገር ትጤዋለሽ እኔ እንደ ባትሪ ነው ራሴን ማስበውና ባትሪው በቃ ጉልበቱ እስከሰራ ድረስ የሚያልቅ ልምምድ የሚያልቅ ኤክስፐሪመንት የለም የሚያልቅ ግጥም የለም የሚያልቅ ዜማ የለም ጽፋለሁ ያቅሜን ያህል አሁን በተለይ በዚህኛው አመት በጣም ለሰው መስጠት ጀምሬያለሁ እኔም ዘፍናለሁ የሚሰማ ከተገኘ ያው በቃ እንዲህ ያለ ይቀጥላል ማለት ነው እሺ ዴቪድ ምን ያህል አልበም አለ ከሱጭ ደግሞ እነዚህ ወጣት ድምጻውያንን የመርዳት መስመሬ ማስያዝ ትልቁን ስፍራ ያስከው አንተ ነህ በእነዚህ ብዙ ተጉዘህበታል ስለነሱ ትንሽ ብንነጋገር አልበም ሲባል 2 አልበም በአልበም ደረጃ 2 አልበም አንደኛው አልበም ግን እኔ ነኝ የሰማሁት አይገርምሽም ሰው አልሰማው ብቻዬን የሰማሁት ግን የሆነ ጊዜ ይሄ ዘፈን ያንተ ነው ምናምን ይሉና የሆነ ከኢትዮጵያ ሬዲዮ ከምናም ተጎትቶ ወጥቶ አንድ አዲስ ዘፈን አወጣ አንዴ ምናምን ይላሉ ኦኬ ስላልተሰማ አልተሰማም ግን ምንድን ነበር የአልበሙ እንትን ፍቅር ያዛት የሚል አልበም ነውና በጣም የሚገርምሽ ታሪክ ግን ከትልቅ ነገር ጋር ያው አንቺም እዛ ታሪክ ውስጥ በጣም ስላለሽ ከትልቅ ነገር ጋር ይገናኛል እሱ አልበም ላይ ፖስተሩን ልክልሻለሁ ስለተቀመጠ ማለት ነው ፍቅር ያዛት የሚል አልበም ቴዎድሮስ ካሳሁን ገርማሞ ነው የምለው እሱ ደግሞ ዘዳዊት ቴዎድሮስ የሚል ልጅ አርጊያለሁ ብሎ ሲነግሩኝ ነበርና በቃ አሁን ወንድ ልጅ ከወለድን እንደዚህ ያለች ኤሚ ስታወራይ ነበር አንድ ቀን ዳዊት ጽጌ ብሎ ወሬ ከተነሳኮ ይጀምራል ቴዲ ከዛ ምናምን አለች የሚገርምሽ ቴዲ ይሄ የታወቀ ሰው እንግዲህ በ89 ዓመተ ምህረት ኦሬዲ በጣም ብዙ የታወቅነንኛ በዛን ጊዜ አገሩም ላይ ብዙ ነገር ስለሌለ ያው አክሱማይት ባንድ ተብሎ እንትን ይለም በ89 ዓመተ ምህረት ነው ያንን አልበም ያወጣሁት ብዙ ታሪክ አለው አልበሙ የሚገርምሽ ነገር ቴዲ ደግሞ በህይወቱ ለመጀመሪያ ለሰው ዜማ የሰጠው ለኔ የዛለት ለመጀመሪያ እሷም ዜማ ደግሞ አንድ ነች እኮ ከመሐሏ ላይ አንድ
እና የሱ ጉልበት የራሱ የልጅ ጉልበት ደግሞ በጣም የሚገርመው አብነት አጎናፍር አሁን ሁሉም ልጆች ያው አንቺም ታውቂያለሽ ሲበሉም አንድ ላይ እንደዚሁም ብሎ ያብነት አጎናፍር በሌላ አይነት ይሄ እንደዚህ ፍሎር በሆነ ይሄ ሃውስ በሆነ አይነት አዘፋፈን ዘፍኖት አሁን ሁሉ ቦታ ሰርግ ቤት ምናምን ይዘፈን ያ ዘፈን የኔ ነው ኦሪጂናሊ ሌላ አይነት ቅኝቱም ሌላ ሆኖ ሪትሚክሊም ሌላ ነው ያቺን ሰተው ነው አይ ምንም ችግር የለም መስጠት ምናምን እሱ ሌላ አይነት አርጎት ነው የሰራው ምንም አውርተንም አናቀም በእውነቱ በጣም ነው ማከብረው አይ እንዴት ሊወራረስ ቻለ አሰምተው ነው ምንድን ላይ መሰለሽ ሰርግ ቤት እንዴት ልበልሽ አሁን ለምሳሌ የፌብር አበባ የሙሽሪት ስትገባ ወይ የሙሽራው ሲገባ ምናምን እንልና ናናናናና ምናምን ይባልና ሲበሉም አንድ ላይ ሲጠጡም አንድ ላይ ሲውሉም አንድ ላይ ሲለያዩ እንዳናይ ሲሄዱም አንድ ላይ ሲመጡም ናም ብለን ነው እቺን ቴዲ ነው ያመጣት the specific word ከነዜማዋ እሱ ለስለስ አርጎ ሙሽሪት ዘበናይ ምናምን ብሎ እንደዚህ በለው እስቲ ሙሽራው ምናምን በለው ብሎ ሰጥቶኝ ከዛ በኋላ አይ እኔ ፋስት ላርገው ብዬ ይሄ ፈጠን ያለ ላርገው እንደዚህ ለስክስታ እንዲሆን ብዬ ልክ ይሄንን አይዲያ ሰጥቼ ወደ ይልማ ገብረአብ ጋር ሲሄድ ይልማ ገብረአብ ደግሞ በጣም የሰው ስጦታ ሚል ግጥም የሰው ስጦታ ሽልማትህን ባጀብ ተከባ ተግባ ቤትህ ወልዳም ምታሳይ የራስን መልክ ሚስትናት አሉ የናት ምትክ ሚል ግጥም ጽፎበት በጣም የሚያምር ዜማ እኔ ጨምሬ ያዘፈን ወጣ ማለት ነው ከዛ ያ ሰርግ ይቀጥላል ጸጋዬ አክሱማይት እኛ ሰርግ ምንም በቃ የሚያቆም አይነት ነገር አይደለም እዛ ላይ እኔ እየሄድኩ ጊታሬን ይዝና ሲሄዱም ከዛ ተለመደ የአገር ዘፋኝ በቃ የአገር ዘፋኝ ይለው ጀመር ዘፈኑን በዛ ማህል ስታለቅሽ ደሳልሽኝ ምናምን የሚለው ዘፈን ወጥቶ የ97 ይመስለኛል አይደል የአብነት በቃ ልክ የኤልያስ ልጆች ደግሞ ማለት ነው ይሄ 90 ምናምን ከሱ በኋላ ልክ የሆነ ብሎ በደንብ ያያል በጣም ትልቅ ሙዚቀኛ ነው አብነት አጎናፍር በነገራችን ላይ ኪቦርዲስት ነው ግጥም ገጣሚ ነው ዜማ ደራሽ ነው ስቱዲዮም በጣም የተለየ አይነት ነገር ነው እኔ በጣም ሞዶ አይነት ነገር ነው የሚያደርገውና ዘፍኖት ስሰማ ያው ስልሽ በቃ ደግሞ እሱም ስሙን ይዞ ነው የመጣው በኃይል ተወደደ ይሄ ዘፈን አሁንም ቅርብ ጊዜ ሌላ ልጅ ደግሞ አንድ በጣም ሰርግ ላይ የታደሰ አለሙን የሚመስል በእውቀቱ የሚባል ልጅ እኛ ሸበላው ነው ምንባባለው በእውቀቱ የሚባል ልጅም ዘፍኗታል ይቅርታ ዴቪ ኮፒራይት የሚባል ነገር እንዴት ነው ኦሬዲ አንተ ዘፍነኸው ነበር እንደገና አብነት ተቀበለህ እሱ ወርዱን ቃሉን ይዞ ያው በሌላ አይነት ቅኝቱንም ቀይሮ ሪትሙንም ተቀይሯል ስንኙ አልተቀየረም ራሱ ነው ሲበሉም አንድ ላይ ሲለያዩ ራሷን ያላት እሷን ራሷ ግጥሙ የይልማ ገብረአብ ነው አይደለም የቴዲ ናት እሷ የቴዲ ናት እሷ ያቺ የቴዲ እሷን እኮ ይሄ ነው ይልማ ጋር ሄድኩት ይልማ ሌላውን የዘፈኑን እንዲያውም ልክልሽና ባክግራውንድ ታርጊዋለሽ ምንም አልተነጋገራችሁበትም ከማን ለምሳሌ ማን ነው አብነት አይ አልተነጋገርንም ምንም ስልሽ አብረን አይደለን ያለነው ምን አለበት ምንም ስልሽ እንትን አይደለም ይሄ እንደዚህ የሚያባበልም ነገር አይደለም ክብርም ነው ገባሽ እኔ አሁን እንደዚህ ብዬ ስናገር እሱም አንድ ቀን ወጥቶ ሲናገር አሁን እሱ ለምሳሌ የማንን ዘፈን ልበል የግርማ ነጋሽን ዘፈን በጣም ጥሩ አድርጎ ዘፍኖታል የሆነ ጊዜ በዚህ አጋጣሚ ሞገስ መብራቱም የዘፈነው የኔ ሐሳብ ሚለው እንኳን ይችን መታከል ቁራጭ ማለት ያው ያኛው ሌላ ኬዝ ሊኖረው ይችላል እኔ አይ ኮፒራይት መቼም የመብት ጉዳይ አለና ከህግም አኳያ ስናየው እንዳከያል ወይም ያንተ ፈቃደኝነት መጠየቅ አለበት ለማለት ያለው አልተጠያየቅንም እኔ ስልሽ ወደ ፖዚቲቭ ኢነርጂ እንሂድ
እንኳን ተደጋገፍንና አይ በኮፒራይት ውስጥ በሊቀመንበርነት ስለሰራው እሱን አረጋግጥልኝ ብዬ ነው ለሌላው ትምህርት መሆን መቻል አለበት ብዙ እኮ ናቸው እንደዚህ አይነት ዘፈኖች ወይ መጠያየቅ መኖር አለበት ዳዊት ይሄን ዘፈንህን ልዘፍነው ነው ትፈቅድልኛለህ ሆይ እንደዚህ መባባልም ይኖራል በጓደኝነት ደረጃ እንኳን ቢሆን አለበለዚያ ለሌላው ትምህርት የሚሆነው ምንድነው የዳዊትን አብነት ዘፍኖት የለ እንዴ ያብነትን እንትና ዘፍኖት የለ እንዴ እየተባለ እንደ መብት ተቆጥሮ ይሄ መወሳሰዱ ነገር ያው እንግዲህ ስልጣኔውን እየቀረብነው እኛ እየተስማማን እኛ ስንት ዓመተ ምህረት ነው ይቅርታ የኔ 89 ከነቀኑ ነው ምነግርሽ 89 ህጉ አልተከበረም 29 ቀን ነው የወጣው በጣም የሚያስቀው ደግሞ የወጣው ዳይናሚክ ሙዚቃ ቤት የሚባል አሁን በቃ ሱፐር የመሐሙድን ዘፈን የሚዘፍን ነው ቤቢ የሚባለው ማለት ነው ቤቢ መሐሙድ እየተባለ እሱ ሙዚቃ ቤት ነበር ዛኔ የወጣው እንግዲህ አንዱ አልበም እሱ ነው ስልሽ እንደገና ሰርቼዋለሁ አሁን በነገራችን ላይ እንደገና ሰርቼው በጣም በቃ ሌላ አይነት አርጌ ሰርቼው እንዲያውም አዲሱ ዘፈንህ የሚሉኝ ይመስለኛል ሁለተኛ አልበም ይሄ ታምሪያለሽ ወይም በጣም ነው ሞድሽ ይሄ ሀገሬ ልጅ ምናምን የሚለው ያለው ነው ከዛ በኋላ ሁለት እንትኖች አሉኝ ሁለት ዘፈኖች እዛኛው ላይ 13 እዚኛው ላይ 14 27 ከዛ ሁለት ሲንግሎች አሉኝ አንድ ያመት ባል ዘፈን አለ ይሁን ዓለም ምናምን ሚል አመት ባል ጊዜ ይሄ ብዙ ነገር የሚያወራ ክሊፕም ያለው ዘመን ሚል እንዲሁ እንዳለን ደሞ ለላመት ያደርሰን ምናምን ሚል ግጥሙም ያንተ ነው ግጥሙም ዜማውም የኔ ነው ስለዚህ እስቲ አንድ ጊዜ አንጎራጉረን ማነው የሚያበላ ማነው የሚያጠጣ ማነው የሚያበላ ከመድሪቷ ላይ ካበሻ ሌላ ሚል ግጥም ያለውን ሁሉ የማይሰስት ኢትዮጵያናና ፍቅር ሸምት ሚል ነው ሰው በልቶ የጠገበ የማይመስለው በሞቴ ይላል ውዱ ሀገር ሰው እንደዚህ ሚል ግጥም ያለው ነው ደስ ሚል ነው ኢትዮጵያን ምናምን የኛን ሀገር ምናምን ሚል ደስ ሚል ነገር ያለው ነው ያው ስለ አመት ባል በሙሉ ኢዱን አረፋውን ፋሲካውን ጥምቀቱን ገናውን ምናምን አዲሱን አመት የሚያነሳ ነው እሱ በጣም ጥሩ የሆነ ክሊፕ ሆኖ እሱ አንድ ኤክስትራ ማለት እንደ ሲንግል ነው አንድ ደግሞ ንጉስ ናውሰና የሚል ፊልም ላይ ደግሞ የዘፈንኩት አንድ ሳውንድ ትራክ ነው እሱም አሁን አዲስ ሆኖ ሊወጣ ነው ሳውንድ ትራክ ነው እሱም ዘፈን አለ አንድ ላይ እንግዲህ ኦሪጂናል የሆኑ 29 ዘፈኖች አካባቢ አሉ በጣም ብዙ ነው አሉኝ ከ29 እንግዲህ ሁሉም ዜማና ግጥም ያንተ ነው ግጥሙ ከዛ ከ13ቱ ላይ አይዲያው እየተነሳ አይዲያው ይመጣና ትንሽ ነገር ጀምሬው ብዙዎቹን ወደ 11ዱን ይልማ ገብረአብ ነው የጨረሰው የመጀመሪያው ይሄኛው ግን ይሄ በጣም ነው ሞዲሽ የሚለው ላይ በሙሉ ግጥሙም ዜማው ሚኒ ነው በነገራችን ላይ ካንድ ዘፈን በስተቀር ይሄ ንገሪኛ የኔ ቆንጆ የሚለው እሱ ያው የሀገር ዘፈን ነው ይሄ ሀገሬ ልጅ የሚለው እሱን ግጥሙን እኔ ጻፍኩት ከዛ በስተቀር በሙሉ ዜማዎቹም ግጥሙም ዜማውም በሙሉ የኔ ነው ያቸው እነኛ የሚያልኩሽ እነኛ ሁለቱም የኔ ናቸው በነገራችን ላይ አንድ ያልነገርኩሽ ፊልምም እኮ ሰርቻለሁ አክተር ሆኜ እንዴ ነገርስ የማትበላው የሚባል ሚል ፊልም ምንም አትገባበታል እንዴ ያው በቃ የድሮ አንድ አባባል አለ ያው የእንትን አይጠራም እንትንና ላንድሮቨር እኮ የማይገባበት የለም ብሏል አንዱ ላንድሮቨር ብዙ ቦታ ይገባል ጭቃ የማይዘው ምናምንና አንዱ ዳይ ጽጌና ላንድሮቨር የማይገቡበት አንተ ስራ ጠፋ ቢባል ያን ማሲንቆን ይዘ መብራት ላይ ስዘፈን ነው አንድ አሜሪካን ያለ ሙዚቀኛ ያለና እንደሱ ብሎ ይለኛል ኤኒዌይስ እንደዚህ ነው አልበሙን እንግዲህ መለስኩልሽ አይገስ ያው ረጅም መለስልኝ ዜማና ግጥሞችን በጣም ሰራለ ግጥም ስትጽፍ ስሜትህ ካጠገብህ ከምታይ ነው ከጓደኛህ ነው የራስህ ውስጥ ያለው ነገር ነው እንዴት ነው የግጥም አጻጻፍ ስልትህ እኔ አንድ አይዲያ ነገር ይዝና በነገራችን ላይ በጣም የሚያስቀው ልሽ ዜማም ሰራ መኪና እየነዳሁ አሁን ዛሬ በፊት እኛን ቴፖች ታቂያቸው የባለ ካሴቶች ፖዝና ሪከርድ ይዘ ፖዝ ልቀቀውና ይሄን መንቀዳባቸው ከዛ ደግሞ ማይክሮቴፕ መጣ ነበር ትንሿ ካሴት ትንሿ
ከዛ በኋላ ደግሞ ያው ሬዲዮ አንከሮቹ ወይ እነኚህ ጋዜጠኞቹ እናንተ የምትይዙት ትንንሾቹ ነገር አሁን ስልኩ በጣም ቀላል ነው ናው መንገድ ላይ ምናምን እንደዚህ ሲል ጠቅ አድርጌ እንትን እላለሁ እኔ በሙሉ ዘፈኖቼ መንገድ ላይ መንገድ ውስጥ መኪና እየነዳሁ ወይ ምናምን እያልኩ ነው የምጨርሰው ግጥም ሲሆን መከራ ነው በኃይል በጣም ማሰብ ያስፈልገኛል አራት መስመር በመከራ ጨርስና ከዛ በኋላ ያው ለሰውም ግጥምና ዜማ ሰጥቼ ማቀው ዜማ 3 ዜማ ሰጥቻለሁ አሁን ብዙ እየሰጠሁ ነው ብዙ የሚወጡ አሉ ያው ከሌም ባልልሽ ለሻው አንዳኝ የሰጠሁት ቴዲ ግጥሙን እኔ ያው አይዲያውን ጀምሬው እንደዛው ያቺ አራት መስመር ውስጥ ገብቼ ከዛ ቴዲ የጨረሰው ግጥም ይሄ ሳላይሽ ካደርኩ እጨነቃለሁ የሚለው እሱ ዘፈን እኔ ነው ከዛ ደግሞ ለማቲያስ ተፈራ ለሱም የሆነ ግጥም የጻፍኩለት አለ አንድ ዘፈን ላይ ዜማው እንኳን ብዙ ሰው ነላፎንቴንም ጋር ነበር ጎሳይም ጋር ነበር ዘፈኑ እና ያውቁታል ልጆቹም ጨዋታ ሙሉ አላምራለኝ ቢጠይቁኝ መልስ የለኝ ምናምን ሚል እሱን ግጥም እኔ ነኝ እሱንም halfway ሰርቼ ከዛ ቢኒያሜር የሚባለው ለማናት ግን ለጸደኒያ ግን ግጥሙም ዜማውም የሰጠኋት ዘፈን አለ ምን የሚለው እከተልሃለሁ በሄድኩበት ምናምን ባንተ ፍቅር እኔ ወይኔ ምናምን በሄድ እከተልሃለሁ በሄድኩበት በቆንክበት ሁሉ አይኖቼ ካንተና ምናምን ናናናና ምናምን እሱ የኔ ነው ግጥሙም ዜማውም አሁን በጣም ለብዙ ሰው እንትን ያልኩት አለ ግን አንድኛውን መናገር ስላለብኝ በዛ ያሉ ዘፈኖች ለዳዊት መለሰ ያዘጋጀዋቸው አሉ ያው በጣም እኩያ ጓደኛዬ ነው ዳዊት መለሰ በነገራችን ላይ ጄነሬሽን ሲቆጠር እኔና ዳዊት ነን በጣም ትክክል እኩዮች በጣም ኤግዛክትሊ አንድ አይነት አካሄድ ውስጥ ያለ ነው እኔና ዳዊት መለሰ ነን 60 ዓመት ውስጥ ልታስገባው ነው ዳዊት አይ አይደለም እሱ ታናሼ ነበር ነው እኮ ያልኩሽ ገና እኔን ያየ ነበር ነው ተይበናት እሱ ድሜማ በረከት ነው ኤኒዌይስ እሺ ዴቪዬ ሌላ ያው ወጣቶችን የማበረታታት መስመር የማስያዙ ነገር ትልቁ ባህል እሱ ጋር ነው ያለው እዚህ ላይ ሳላነሳም አልፈው ምንድነው ቴዲ አፍሮ በሙዚቃ ዓለም መስመር ውስጥ በሚመጣበት ጊዜ እናቱ ጥላይ አራጌ አርቲስት ጥላይ አራጌ ወደኔ ልካው እኔ ደግሞ በጊዜው ማቀው ስሙም ከፍ ብሎ የሚታወቀው ወጣቶችንም የሚረዳው ዳዊት ስለሆነ ስልኬን አንስቼ ደወልኩልህ ዴቪዬ እንዲህ የሚባል ልጅ አለ ቴዎድሮስ ካሳሁን ይባላል ጥሩ ዜማና ግጥም ይሰራል እና ዜማና ግጥም ከሰራህ የምትጫወተው ከሆነ ብለ ምን ችግር አለው አዲ ላኪ ወደኔ አልከኝ ዜማና ግጥም ነበር ያልኩህ እኔ ግን አንተ ጋር መጣና በፍቃደኝነት ተቀበለህ ከዚያ መስመሩን አስያስክልኝ እግዚአብሔር ይመስገን ስለሱ በደንብ እንድታወራኝ ፈልጋለሁ በቃ ያው እንግዲህ ስሚኝ 956 ትባላለች ስልኳ የኛ ስልክ ድሮ 518400 ይደወልና ድሮ ሂልተን ሆቴል 956 በቃ ያክሱማይት ባንድ ስልክ ሆኗል ያቺ ኤክስቴንሽኗ ባንዶቹን እሺ ሐረር ግሪል ነው የሚባልና ይደወላል ያው በቃ ሁላችንም ለስራም ሲደወልልን እዛች ጋር እንሄድና እዛው ፕራክቲስ ምናረግባት ያቺ ሐረር ግሪል የምትባለው እሱ ጋር ነው የደወልሽው እሱ ጋር ደውለሽ ያው ይሄ እንግዲህ ማለት 87 እያለቀ ወደ 88 አይ እኔ ቀኑንም አውቀዋለሁኝ ስልሽ እኔ ራስ ቲያትር ያለው ነው እንትኑን ከነገርኩሽ በኋላ ምኑን ንገረኝ አይ ቀኑንም ሰዓቱንም አንተ እንዳትይኝ ያወራነው ደቂቃ ይሄን ያህል ነው ምናምን ይያል ኤኒዌይስ በቃ ከዛ እንደዚህ ያልሽኝ ልክ ከዛ ነገና የኛ እንግዲህ አይሽ ማክሰኞ ሮብ ሐሙስ ሰኞ ነው እንጂ ምክንያቱም ሁሉ ጊዜ እሁድ ነገር ስራ ስለሚኖርብን ማክሰኞ ሮብ ሐሙስ ሁሉ ጊዜ ሮብ ከ8 ሰዓት ጀምሮ ፕራክቲስ አለ ማክሰኞ ከ8 ሰዓት እስከ 11 ተኩል ይሰራና 2 ሰዓት ማታ ስቴጅ ላይ ከዛ ያው መጣ 8 ሰዓት ላይ ቴዲ እንግዲህ እርግጠኛ ነኝ 17 አመቱን ጨርሶ ሃይ ስኩሉን እንደጨረሰ ኮምፕሌንም ቀርቦብህ ነበር ወላይ ኮምፕሌን እሱ ምን እኔ ዛሬ ሴት ይቀራል ብለሽ ነው ነኝን ትንንሽ ልጆች መታመጣብን ብለው በጣም ትግል ውስጥ ገብተን ነበር ያው ደሞ ይሄ ምንድነው አለኝ አንደኛው ከዛ መሃል
እና አንደኛው ሳይሆን በቃ የሆነው ምናልባት የሆቴሉ ሰራተኛ ሊሆን ይችላል ሙዚቀኛም ይሁን ደግሞ ዳዊት ምንድን ይሄ ምናምን በቃ መጠበቅ ነበረበት ከዛ እሱም ያለው ነገር አለ ያው እኔና ቴዲ ብቻ የምናቀው ያው ስልሽ እንደዚህ ትልቅ ብዙ ሚሊዮን ህዝብ የሚያየው ላይ ባይወራ ስልሽ ሚስጥር ሆኖ ሳይሆን በቃ እሱ መጥቶ ደስታውን የገለጸበትና በቃ ነገር በቃ ስለ አክሱማይት ባንድ ነው የሆነ ነገር ተናገረና ያው ቴዲ በነገራችን ላይ በጣም እርግጥ ብሎ እንትን ያለ ነው በቃ ሙሉ ኩራት ሆኖበት ነው ያለ ያኔም በዛች በጣም ቀጭን ልጅ ሆኖ እንደዚህና ከዛ አለ 12 ሲያልቅ በጣም ማረሳው ነገር በቃ ይሄን ልጅ አንድ ነገር በየመሃሉ እናወራለን ከኔ ጋር እሱ በጣም ተመስጦ ያያል 8 ሰዓት መጥቶ 12 ሰዓት ምናምን 10 ጉዳይ ሆነ በጣም ማስተዋውሰው ያንን ሳምንት ዊኬንድ ላይ ኤግዚቢሽን ዝግጅት ነበር እና ማን ይመጣል በጣም ትልቁ ታሪክ በጣም የሚገርመኝ የዛን ሁለት እነ ብርሃኑና ታደለ ሰማይ ምድሩ ተደበላልቋል ያኔ በቃ እነሱ በጣም በቃ በዚህ ጋር አለፉ በዚህ ጋር ምናምን የሚባለው ነው ላፎንቴኖች ጊዜ ነው ያው ጊዜ ነው ሁሉምና እቲ ምናምን አለ በቃ ወደ መደንገጥም ነገር አለና አጥንተው በቃ ቶሎ በጣም በቃ አንዳንዴ እኔ ራሴን ኤክስፒሪየንስ ስለማቀው ትልቅ ባንድ ሃይ ስኩል ገና 11ኛ 10ኛ ክፍል የሆነ ግራጁዌሽን ይሄድና የህቴ ልጅ ግራጁዌሽን ይመስለኛል ሂልተን ሆቴል ዋሊያስ ባንድ ናየው ከዛ በፊትም ሌሎች ባንዶች ግን እንግሊዝኛ ምናምን ሲዘፍኑ ባንዶች አይቼ በቃ ሙዚቃ እንደዚህ ሊጮህ እንደሚችል እንደዚህ በትክክል ሊሰራ እንዴት እንደሚችል በቃ በጣም ገርሞኝ በቃ ምንም ላምንም አልችለውና እንደዛ አይነት ስሜት ውስጥ ነው አሁን እሱ ያለው በጣም ትልቅ አድርጎ ነው በቃ የሚያስበን በቃ አክሱማይት ባንድ እናንተን አገኘው ምናምን አለኝና አንድ ነገር አለ ያው ከኔ ጋር ከዛ በኋላ ቆየን 12 ሰዓት ሲሆን በጣም ደክሟቸዋል አሰልቺ ነው በቃ አሰልቺ ነው የዛ ቤት ልምምድ ሁሉም ነው የሚያውቁት አንተ ምናምን በቃ አይደክምም አይደል ምናምን ነው ሁሉ ጊዜ ከኔ ጋር እና በቃ እኔ ከዛም በኋላ ቢቀጥል ደስ ነው የሚለኝ ያው እንግዲህ እግዚአብሔር የተፈጠረንን የሰጠንን ነው በኋላ ልክ 12 ሰዓት አካባቢ ሲሆን በቃ ሻወር እንውሰድ ዩኒፎርም አሁን ስራ እንገባ የለ ሲሉኝ አንድ ዘፈን እንሞክርለት ባካችሁ ምናምን ስል ደሞ ይሄ ምንድነው እንዴ ያንተ ምናምን አለኝ ያንተ እንትን ምናምን ያንተ ምናምን ብሎ የሆነ ነገር አንደኛው አያልቅም እንዴ ዳዊት ምንድነው አሁን ከዛ በጣም የሚያስገርመው ይገርማል ስትሄድ ስከተላት ሚሊዮን የጥላሁን ገሰሰን እንደዚህ ላይ በሏልና ዘፈኑ ሲባል በቃ የሱ ትንሽነት ኩስስ ብሎ ኮሳሳ ትንሽነቱ ልጅነቱ ያው ሁሉም ጎረምሳ ኢትዮጵያዊ ጎረምሳ በአስራ ቤቶቹ በጣም ኮሳሳ ነው ያው ሁላችንም ግን ድምጹ በቃ በኃይል ወደ ላይ የሚወጣ እንዴት ብሎ እንደዘፈነው በጣም እና ደንገጣሉ ሁሉም ቀላል አይደለችም ግን ምናምን አሉ ያው የነበሩትም ማለት ነው በተለይ ድራመሩ ደግሞ በጣም ትልቅ ድራመር ነበር ያኔ የነበረው ሮሃ ባንድ ስልሽ ከሮሃ ባንድ ጋር ብዙ ሪኮርዲንግ የሰራ አሁን በጣም በሚያሳዝን ሁኔታ የት እንዳለ ማይታወቅ አንድ ኒውስ ላይም ሰምተሽ ይሆናል አሸናፊ ያወል የሚባል አረ በጣም ከባድ ናት እቺ ሰውዬ ምናምን አለ በቃ ከዛ ጀመረ ይሄ ደስታ ለኔ ቅድም ያልኩሽ ጋር ነው የሚሄደው እኔ ያላገኘሁትን ነገር እኔ ጋር ሆኖ ልከለክል አልችልም እኔ ዛሬ ኖሮኝ ሰው እንደዚህ ሲል ይሄንን እንደው ታሪክ በጣም እንዲሆን አይልሽም እንጂ አንድ እንደወንድም ማስበው ከኔ ጋር ብዙ አመት የሰራ ልጁ ያድግና ሙዚቀኛ መሆን አሁን ይሄ የዛሬ ሳምንት የዛሬ 10 ቀን ታሪክ ነው ሙዚቀኛ ካልሆንኩ ምናምን አለኝ ብሎ ሊላልና ዳዊት ምን ታረግልናለና አሁን ጥሩ ትምህርት ቤቶች አሉት ኤምኤስ አለ ከዚህ ከአፍሪካን ጃዝ ከነ ሄኖክ ሌላ ከያሬድ ሙዚቃ ኦፍ ኮርስ ሌላ ሴሚናሪ የሚባለው አለ ደግሞ አንድ ሲደርታ የሚባል በጣም ማከብረው ድርጅት ነው በጣም ብዙ ሙዚቀኞች ያወጣ ያለ እሱ ጋር አስገብቼው በቃ ልክ እንደዛ አይነትና በቀደም በቃ ፈለኩና አንድ ጊታር ተገኘች እንዴት እንደሆነ ጊታሩን ሰጠሁት በቃ እንደዚህ ያረጋ ጊታር ይሄ ዛሬ 15 ቀን የተፈጠረ ነው እንደው ስልሽ አረኩ ተብሎ ማውራት ሳይሆን እኔ በኖረኝና እንደዚህ ባደረኩ ብዙ ሰው እኔ ያጣሁት ነገር ማጣት የለበትም ደግሞ ሁሉም ነገር
እዛ ግራስሩት ተብሎ ልጆቹ ጋር ነው መደረግ ያለበት ለልጆቹ ነው ቻንስ መሰጠት እኔ በጣም ነው የሚያስደስተኝ ልጅ ከመውለዱ ልጆች ከማግኘቴ በፊት ያረኩት ነው ልጆቼን ማስተምረው እንደዚህ ብዬ ነው በጣም ያላችሁን ነገር ስጡ በሰጣችሁ ቁጥር በጣም ትልቅ ደስታ ነው የምታገኙት ቻንስ በፈጠረ ቁጥር ማለትና ይሄ ነገር ስላለ ነው እንግዲህ እነኛን ባንድ ውስጥ የምታዩና ይሄ ደስታ ተሰድሮ በትዝታ ለሳቅና ለቁም ነገር ለጨዋታ ወጀመረች በሰላምታ